ሰላም ውድና የተከበራችሁ የሐቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው ዝግጅታችን ነው። ከስፍራው ዝግጅታችን ከተለያዩ አካባቢዎች ያገኘናቸውን መረጃ ወደናንተ አድማጭ ተመልካቾቻችን የምናቀርብ ይሆናል። በዛሬው ዕለት ከአማራ ክልልና ከአንዳንድ ቦታዎች ያገኘናቸው መረጃዎች ወደናንተ እናደርሳችኋለን። እነዚህ መረጃዎች በቅደም ተከተል እናቀርባለን። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም ለቤቱ አዲስ ከሆናችሁ የደወል ምልክቱን ተጫኑ። ምክንያቱም የሐቅና ሳቅ ዝግጅት ወደናንተ አድማጭ ተመልካቾቻችን ዘወትር እንዲደርሳችሁ ሰብስክራይብ ካረጋችሁ በኋላ የደወል ምልክቱን መጫናችሁን አዘንጉ እንላለን። በተረፈ ሐቅና ሳቅን ሚዲያችንን ደግፉ። በተለይ በአቤት ኩቾ አበበ ቶላ ቀጥታ ስርጭት ላይ በመገኘት ድጋፋችሁን አድርጉ። ይህ ሚዲያ ስፖንሰር ማድረግ የምትፈልጉ እንዲሁም ድርጅታችሁን ማስተዋወቅ ለምትፈልጉ አድማጭ ተመልካቾቻችን ቢሮአችን ክፍት ነው። በቢሮ ስልክ ቁጥር በዋትስአፕ ቁጥራችን ደውላችሁ መረጃዎችን መውሰድ ትችላላችሁ። ወደ ዕለቱ መረጃዎች ወስዳችኋለሁ። መልካም። በቀጣይነት የምወስዳችሁ ወደ ሰሜን ምስራቅ እዝ ይሆናል። የሰሜን ምስራቅ እዝ ዋና አዛዥ ጄኔራል አሰፋ ቸኮል በቅርቡ ከተለያዩ ማሰልጠኛዎች ሰራዊቱን የተቀላቀሉ አዲስ የሰራዊቱን ክፍል አባላትን በታላቅ ድምቀት መቀበላቸው ይታወቃል። ታዲያ ጄኔራሉ ምን አሉ? የሰሜን ምስራቅ እዝ በሀገራዊ ግዳጅ እየተወጣ ይገኛል። አሁንም ለመወጣት ከፍተኛ ዝግጅት በሚያደርግበት ጊዜ ሰራዊቱን በመቀላቀላችሁ እድለኛ ናችሁ ብለዋል። ጀግና የኢትዮጵያ መከላከያ ሰራዊታችን በተለይ የሰሜን ምስራቅ እዝ ከተሰጠው የእዙ ሰፊ ሽፋን አንጻር የህወሓት የጁንታ ጽንፈኛውን ቡድን በመመከት እንዲሁም የአማራ ጽንፈኛውን ቡድን በማስታገስ በቅርቡ በተለይ በራያ ቆቦ በተኩለሽ ክላስተር ያገኘው 802ኛ ኮር የእዙ ማለትም 802ኛ ኮር ትልቅ ድል በቅርቡ ማስመዝገቡ ይታወቃል። ከዚህም ጋር በተያያዘ በተለይ የጽንፈኛውን ቡድን በከፍተኛ ሁኔታ በማሽመድመድ የሚታወቅ እዝ ነው። እንዲሁም በሰሜኑ ጦርነትም ወቅት እኚሁ አዛዥ ጄኔራል አሰፋ ቸኮል ምሌን በቀቢጸ ተስፋ አቆጣጠራለሁ ብሎ የመጣውን የጁንታውን ሰራዊት ፊት ለፊት በመቅጠምና በማሽመድመድ የሚታወቁ ድንቅ ኢትዮጵያዊ ጄኔራል ናቸው። ጄኔራል አሰፋ ቸኮል አሁንም አዲስ የተቀላቀሉትን የሰራዊት ክፍል ሞራል በመስጠትና ከዚህም ቀደም ደግሞ እዛው ሆነው የመኮንንነትና የተለያዩ የባማ ስልጠናዎችን ለሚወስዱ የሰራዊቱ ክፍል አባል በቡርቃ ካምፕ ከፍተኛ የሆነ የሞራል ማነሳሳት እንዲሁም ሰራዊቱን ሞቲቬት አድርጎ ወደ ጦርነት እንዲገባ በማድረግ ትልቅ መልእክት አስተላልፈዋል። በተለይ ከህይወት ተሞክሯቸው አንጻር ሰራዊቱ በምንም ሁኔታ በምንም ግዳጅ በየትኛውም አየር ንብረት ሁኔታ ግዳጆችን እንዴት መወጣት እንዳለበት ከልምዳቸው አካፍለዋል። እንግዲህ እሳቸው ከቡሬ እስከ ደጋው ድረስ ያለውን ግዳጅ ያውቁታል። ከልጅነት እስከ እውቀት እስካሁን እስከደረሱበት ጊዜ በተለያዩ መልክዓ ምድሮች እንዲሁም በባድመ በቡሬ ግንባር እንዲሁም በጁንታ ጦርነት ደግሞ በወልዲያ ዙሪያ ባላውሃ ዙሪያ በራያ ቆቦ አካባቢ ባለው እንቅስቃሴያቸውን በተለይ የጭፍራ ካሳጊታን ግንባር በመምራትና በጀግንነት በመወጣት ከሰራዊቱ ክፍል ጋር ማለት ነው። አጠቃላይ እንግዲህ ሰራዊት በነገራችን ላይ አንድ ሰራዊት አዛዡ ይጠራሉ እንጂ ካዛዡ ቀጥሎ ያሉ በርካታ ምድቦች አሉ። እንደው በቀላሉ እንኳን ብናየው ሎጂስቲክ አለ፣ የመረጃ ክፍል አለ፣ የሰራዊቱ የተዋረዱ አመራሮች አሉ። እነዚህን ሁሉ አሰናስለው ሁሉንም አግባብተው ለአንድ ሀገራዊ ግዳጅ እሱም ለኢትዮጵያ ሀገራችን ለሰጠቻቸው ተልእኮ ህግና ህገ መንግስታዊ ስርዓቱን በኃይል ለመናድ ለሚመጣውን አካል የማስታገስና ህግ የማስከበር ስራ መወጣት ነው የሰራዊቱ ዓላማ። ይህን ደግሞ ተልእኮ በመቀበል ተልእኮ በመስጠት ጄኔራሉ ይታወቃሉ። እንግዲህ የመከላከያ ሰራዊታችን እገሌ
ብቻ ነው ብለን እንትናንልም ሁሉም ናቸው። ነገር ግን በበላይ አዛዥነት ግን ጄኔራል አሰፋ ቸኮል በቅርቡ ሰራዊቱን ለተቀላቀሉ አዲስ የመከላከያ ሰራዊታችን አባላት የሞራል ስንቅ ሰጥተዋል። በሞራልም ተቀብለዋል። እንግዲህ ሰራዊቱም የተሰጠን ግዳጅ ለገባንበት ቃል ኪዳን ለእናት ሀገራችን ለባንዲራችን ለመጓደግ ዝግጁ ነን ብለዋል። ሰራዊታችን ጋር አሁንም እናንተም ያው እንድታብሩ አብራችሁ ከኢትዮጵያ ጀግና ኢትዮጵያ መከላከያ ሰራዊታችን ማለትም የኢትዮጵያ የመጨረሻው ምሽግ መከላከያ ነውና መከላከያ ሰራዊታችንን ደግፉ ነው የምንለው። ወደ ሌሎች መረጃዎች ወስዳቸዋለሁ። መልካም በቀጣይነት ደግሞ የምወስዳችሁ እዚያው አማራ ክልል ነው። በአማራ ብሔራዊ ክልላዊ መንግስት የ30ኛ ዓመት የሚኒሻ ምስረታ በዓልን አስመልክቶ በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ በቡልጋ ከተማ የ30ኛ ዓመቱን የሰራዊት ማለት የሚሊሻ ሰራዊት ምረቃ ተደርጓል። በዚህም የአከባበር ስነ ስርዓት አዲስ ሚኒሻዎች ማስመረቅ ተችሏል ማለት ነው። በተመሳሳይ እንዲሁም በሰሜን ወሎ በወልዲያ ከተማ ወልዲያ ከተማ ላይ በዛሬው ዕለት ደማቅ የሚኒሻ ሰራዊታችን የ30ኛ ዓመት ተከብሯል። በከተማውም ሲከበር ከፍተኛ የክልልና የከተማ አስተዳደር አመራሮች ተገኝተው የሚኒሻ ሰራዊቱን መርቀዋልም 30ኛ ዓመቱንም አክብረዋል። በጎን ለጎንም ጀግና ኢትዮጵያ መከላከያ ሰራዊታችንም ለሚኒሻ ሰራዊት የእጀባ ማለት የአብሮነት እንኳን ደስ አላችሁ የሰልፍ ስነ ስርዓት በወልዲያ ከተማ አድርገዋል ማለት ነው። በተመሳሳይ በተለያዩ አካባቢዎች የ30ኛ ዓመቱ የሚኒሻ ክብረ በዓል እየተከበረ ይገኛል። ከዚህ በፊት እንደነገርኳችሁ ሚኒሻ የኢትዮጵያ ጋሻ የአካባቢን ሰላምና ደህንነት ለማስጠበቅ ከሚኒሻ በላይ ማንም የለም። ከሰራዊቱ ከአድማ መከላከሉ በመቀጠል ሚኒሻ የተለያዩ አካባቢዎችን ተልኮ በመወጣት ህግ በማስከበር የአካባቢ ሽፍታና ወንበዴዎችን ስርዓት በማስያዝ ደረጃ ሚኒሻ ከፍተኛ ሚና ያለው ነውና ሚኒሻችን እየተወጣ የህይወት ዋጋ እየከፈለ የንብረት ዋጋ እየከፈለ ነው የሚገኘው። ይህ በአማራ ብሔራዊ ክልላዊ መንግስት በቀቢጸ ተስፋ ተነስቶ የግብጽንና የሻቢያ እንዲሁም የወያኔን ተልኮ የመጣውን ወንበዴውን በፋኖ ስም የሚነገደውን ቀጣፊ ቡድን በመታገል ግንባር ቀደም መጀመሪያ የታገለው ሚኒሻ ነው። ንብረቱም ሀብቱም ንብረቱም የወደመበት አልፎ ተርፎ እስከ ቤተሰቦቹ ድረስ መከራውን የከፈለው ሚኒሻ ነው እና ሚኒሻ ትልቅ አስተዋጽኦ አለው። ለዚህ ሰራዊታችን ለሚኒሻ ሰራዊት ማለት ነው ትልቅ ክብር ልንሰጥ ይገባል። ለ30ኛ ዓመት የምስረታ በዓላቸውም እንኳን አደረሳችሁ እንድትሉ እወዳለሁ። በተረፈ ሌሎች መረጃዎች አሉ። ወደ ሌሎች መረጃዎች ወስዳቸዋለሁ። መልካም በቀጣይነት የምወስዳችሁ በሰሜን ሸዋ በበረህት አካባቢ የሚገኝ ግዳጁን የተወጣውን የጀግና ኢትዮጵያ መከላከያ ሰራዊታችን የልዩ ዘመቻ ክፍል የሆነውን አንድ ክፍለ ጦር በአካባቢው ከፍተኛ የሆነ ህግ ማስከበር ስራዎችን እየሰራ እንደሆነ መረጃዎች ደርሰውናል። በዚህም የክፍለ ጦሩ አዛዥ ኮሎኔል ፍቃዱ ጥላሁን እንደተናገሩት ኮሎኔል ፍቃዱ ጥላሁን እንዳሉት በአካባቢው ሲንቀሳቀስ የነበረውን የጽንፈኛውን ቡድን ከአካባቢው ታጣቂዎች ጋር በመተባበር ከፍተኛ ድል መቀናጀት ተችሏል። በዚህም የወረዳው የሰላምና ደህንነት ኃላፊ የሆኑት 50 አለቃ ከፍ ያለው ደጀኔ እንደገለጹትም መከላከያ ሰራዊታችን ማለትም ልዩ እዝ ሪፐብሊካን ኮማንዶ ነው በአካባቢው የሚገኘው። ይሄ የኮማንዶ ክፍል ለአካባቢው ጸጥታ፣ ሰላምና መረጋጋት መስፈን ከፍተኛ አስተዋጽኦ እያደረገ ነው ብለዋል። እንግዲህ በአካባቢው በተደረገው የህግ ማስከበር ዘመቻ የተለያዩ የጦር መሳሪያዎችና ተተኳሾችን ከጽንፈኛው ቡድን መያዝ ሲቻል ለሰላም ወደው የሰላም አማራጩን አልቀበሉም ባሉት ኃይሎች ላይ የጥፋት ኃይሎች ላይ ግን የማያዳግም እርምጃ መወሰዱን እዛው ከወረዳው የወጣ ከኮሙኒኬሽን መረጃ አግኝተናል። በተረፈ እንዲሁ የክፍለ ጦሩ አዛዥ ኮሎኔል ፍቃዱ ጥላሁን መከላከያ ሰራዊታችን እያደረገው በየተወጣው ባለው ግዳጅ ላይ
ከጊዜ ጊዜ የህብረተሰቡ ድጋፍና የአካባቢ የጸጥታ መዋቅር መጠናከሩ አስተማማኝ ሰላም ለማምጣት በሚደረግበትን ሂደት ጥሩ የተስተካከለ ደረጃ መድረሱንና እንደ በፊቱ ሳይሆን በአሁኑ ሰዓት ማህበረሰቡ የአካባቢው ሰላም እንዲጠበቅለት ከሰራዊታችን ጎን መሰለፉ እጅግ የሚያኮራ ነው ብለዋል። ከዚህ በፊት በተሰራበት ፕሮፓጋንዳና የተለያዩ የጥላቻ ፕሮፓጋንዳዎች ምክንያት ሰራዊታችን ላይ ያልተገባ ጥርጣሬ የነበረው ማህበረሰብ አሁን መከላከያ ሰራዊታችንም የአካባቢውን መስተዳደር በሰሩት ጥረት የህዝቡ ማህበረሰቡ በሰራዊታችን ላይ ያለውን ከለጊዜ ጊዜ እምነት በማሳደሩ በአሁኑ ሰዓት ሰራዊቱ ጎን ተሰልፎ የጽንፈኛው ቡድን በየት ገባ በየት ወጣ የሚለውን እየጠቆመ እያሳደደ ይገኛል። ለድሉም መገኘት የህብረተሰቡ ጥቆማ ከፍተኛ ሚና አለው ብለዋል ኮሎኔሉ። እንግዲህ ህዝቡንም በዚህ አጋጣሚ እኔም ማለት የምፈልገው እንደው መከላከያ ሰራዊታችን ሌላ ግዳጅ ጠፍቶት አይደለም እና በአማራ ክልልም ይሁን ኦሮሚያ ክልል ያለው የአካባቢው ሰላም ቢጠበቅና የአካባቢው ሰላም አስተማማኝ ቢሆን ሌሎች ግዳጆችን ከአካባቢ ወጥቶ ማድረግ ይቻላል። ነገር ግን እዛው አካባቢ ላይ አሸንፋችሁ ለማታሸንፉት ሰራዊቱን እየተነኮሳችሁ እንዲሁም የአካባቢ መስተዳደርን ከሰራዊቱ ባሻገር እንደውም ሰራዊቱን ብገጥሙት ጥሩ ነበር። ችግሩ ሰላማዊ ሲቪል አመራሮችን ጠብቃችሁ ተደብቃችሁ እየገደላችሁ እንዲሁም የተለያዩ ድርጊቶችን እያደረጋችሁ ስላላችሁ ነው እንጂ ህግ ቢከበር ሰላም ቢሰፍን መከላከያ ሰራዊታችን እንዲህ በወረዳ ሳይሆን የተለያዩ ትልልቅ አገራዊ ግዳጆችን መወጣት ይችል ነበር። ለዚህም እንግዲህ ማህበረሰቡ እያደረገ ያለው ጥረት ግን በጣም የሚደነቅ ነው። ከጊዜ ጊዜ እየገባው የመጣ ይመስለኛል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የመወስዳችሁ በአማራ ብሔራዊ ክልላዊ መንግስት 7ኛውን የአገር አቀፍ ምርጫ ምክንያት በማድረግ ፓርቲዎች ራሳቸውን እንግዲህ ያስተዋወቁ ይገኛል። ከነዚህ ፓርቲዎች መካከል ግን ግንባር ቀደም ሆኖ ወጥቶ የሚገኘው የብልጽግና የአማራ ብልጽግና ፓርቲ ነው። የአማራ ብልጽግና ፓርቲ በተለያዩ አካባቢዎች የምርጫ ምረጡኝ ቅስቀሳና እንዲሁም የምርጫ ምልክቱን የማስተዋወቅ ስራ በስፋት እየሰራ ይገኛል። ከነዚህም በደቡብ ጎንደር፣ በሰሜን ጎንደር፣ በሰሜን ጎጃም፣ በምስራቅ እና በምዕራብ ጎጃም ከተሞች በሁሉም የአማራ ክልል ከተማ መስተዳደሮች በሁሉም እያስተዋወቀ ይገኛል። እንዲሁ በተመረጡ ወረዳዎችና ዞኖች ያየናቸው መረጃዎች አሉ። ለዚህም ለአብነት በማዕከላዊ ጎንደር በምስራቅ ደንቢያ አካባቢ የእጩዎችን የማስተዋወቅና የምረጡኝ ቅስቀሳ በዛሬው ዕለት ተደርጓል። በተመሳሳይ በደቡብ ወሎ ዞን በደሴ ከተማ ደሴ ዙሪያ ወረዳ በሚባሉት አካባቢዎች እንዲሁ የመራጮችና ማለት የምረጡኝ ቅስቀሳና የተመራጮችን የማስተዋወቅ እጩዎችን የማስተዋወቅ ስራ በደሴ ዙሪያ እየተደረገ እንደሆነ ለማወቅ ችለናል። እንዲሁ በተመሳሳይ በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ከፍተኛ የሆነ የህዝብ ድጋፍ ያገኘው የብልጽግና ፓርቲ የምረጡኝ ቅስቀሳ ሆኖ አይተነዋል። ሌሎች እንግዲህ ሁሉም አካባቢዎች ላይ ማለትም የአማራ ክልል ዋና ከተሞች የሚባሉት ላይ እንግዲህ የምረጡኝ ቅስቀሳ እጩዎችን የማስተዋወቅና ከፍተኛ የሆነ ንቅናቄ እንዳለ ነው ከስፍራው ያገኘነው መረጃ። ከተፎካካሪ ፓርቲዎች አንጻር አንዳንድ አካባቢዎች ላይ የተወሰኑ ፓርቲዎች እንደው ውል የማለት ነገር ነው እንጂ እንዲሁ ህዝባዊ ድጋፍ ኑሯቸው ቀጥታ ወጥተው ሲያስተዋውቁ ያየንበት አካባቢ እንብዛም ነው። ለዚህም በደሴ ከተማ የወሎ ዲሞክራሲያዊ ፓርቲ አይተናል። እንዲሁም በባህር ዳር አካባቢ የአድሃን የአማራ ዲሞክራሲያዊ ኃይሎች አይተናል። አብን በተወሰነ መልኩ ነው ያለው። እንደ አምናው እንደ ዛሬ 5 ዓመቱ ምርጫ አማራ ክልልን ብቻዬን ነው የምመራውን ያክል እንዳላለ አብን ዘንድሮ ግን በአማራ ክልል ብዙም ያን ያክል የአብን እንቅስቃሴ ተቀዛቅዞ አይተናል። በተረፈ ግን የብልጽግና ፓርቲ ከገጠር እስከ ከተማ ከፍተኛ ንቅናቄ ፈጥሮ እየሰራ ማለት ምርጫ እየቀሰቀሰ ይገኛል። ሌሎች በክልሉ የሚተዋወቁ ማለት
በክልሉ የሚመረጡ ፓርቲዎች ትብብርን ጨምሮ እንቅስቃሴ ሲያደርጉ አልተስተዋለም። ከዚህ በፊት ግን ያው በኋላ መመጣበት ነው እንጂ 10 ከተሞች የሰላማዊ ሰልፍ ሲሉ ነበር ከትብብር አንዱ የሆነው ኢሃፓ። ነገር ግን በአማራ ክልል ያለው ወቅታዊ እንቅስቃሴ ላይ ብዙም ጎልተው አልታዩም። ወደ ሌሎች መረጃዎች ልወሰዳችሁ። መልካም በቀጣይነት የምወስዳችሁ ደግሞ እንግዲህ መሀላችን አዲስ አበባ ይሆናል። አዲስ አበባ የተገኘንበትም አሁንም በምርጫ ጉዳይ ነው። በምርጫ ጉዳይ ያለኝን ያው እኔ በፖለቲካ ፓርቲ በከፍተኛ አመራርነትም እንዲሁም አንድ ወቅት ተጽዕኖ ፈጣሪ የነበረው የቅንጅት ለአንድነትና ለዲሞክራሲ ፓርቲ የምርጫ ቅስቀሳ ግብረ ኃይል መሪ እንደመሆኔ ስለ ምርጫ የተወሰነ ግቡ ነኝ ማለት ምርጫን በደንብ ነው የማውቀው። ፓርቲዎች አደረጃጀትን በደንብ ነው የማውቀውና ከፓርቲዎቹን አካሄድ ካሁኑ ከቅድመ ምርጫ ላይ ማወቅ ይቻላል። ሚያዝያ 30 ጥሪ እንደምናስታውሰው ኢሃፓ ሚያዝያ 30ን በኢትዮጵያ በ10 ከተሞች የተመረጡ አካባቢዎች ላይ ህዝብ አንቀጥ መሬት አንቀጥቅጥ አገዛዝ አንቀጥቅጥ የሚሉት ሰልፍ እናደርጋለን። ልክ ለምርጫ የሚቀርቡ እንደማይመስል እኔ አንዳንዴ የጫካ ጥርም ይመስለኛል። አንዳንዴ ኢሃፓዎች እኔ ይገርመኛል። በዚህ ልክ በተለይ በአሁኑ ዘመን እንዲህ አይነት ቅስቀሳና እንዲህ አይነት ነገሮች ባይመከሩም እንደው አይመከርም ማለት ብዙም አስፈላጊ አይደለም። ወይ እንግዲህ የምርጫ ፖለቲካ ማለት የፓርቲ ፖለቲካ ልምድ ከሌላችሁ የተወሰነ እንግዲህ አሰባስቡንና ወይ እንንገራችሁ ካልሆነ በስተቀር እንደው ዝም ብላችሁ የጅብ ችኩል ቀንድ ይነክሳል የማይባል ነገር እያላችሁ ትኩረት ይሄ ቲክቶክ አይደለም ወይም ሶሻል ሚዲያ አይደለም፣ ትኩረት መሳቢያ አይደለም። አንድ ፓርቲ ማለት የነገ አገር ተረካቢ ማለት ነው። እንኳን ፓርቲ ተማሪ ሆነን ትምህርት ስንማር የዛሬ ተማሪዎች የነገ አገር ተረካቢዎች ነው የምንባለው። ፓርቲ ደግሞ ላይሰንስ ከወሰደበት ጊዜ ጀምሮ እያንዳንዱ የሚያደርጋቸው እንቅስቃሴዎች ሀገርን በተለይ ኢትዮጵያን የሚያክል በዓለም 10ኛ ህዝብ ቁጥር ያላት በአፍሪካ 2ኛ ህዝብ ቁጥር ያላት በፖለቲካም በታሪካዊም ዳራዋ ከፍተኛ የሆነ የዲሞክራሲ ልምምድ ያላት ከገዳ ስርዓት ጀምሮ እንደው ምርጫው 7ኛ ይባላል እንጂ እኛም ለምዶ 7ኛ እንላለን እንጂ ምርጫ በኢትዮጵያ ታሪክ ከአፄ ኃይለ ሥላሴ ጀምሮ ነው የተጀመረው። እንግዲህ የምክክር ኮሚሽኑም ይሄን ነገር ተግባራዊ አድርጎ ልክ የጀግና ኢትዮጵያ መከላከያ ሰራዊታችን ከ1900 ጀምሮ እንደተቆጠረው አሁንም የምርጫ ሂደታችን ዲሞክራሲያዊ ይሁን ፍትሃዊ ይሁን ኢፍትሃዊ ከኃይለ ሥላሴ ግን እንደሚጀምር ነው። 1923 ጀምሮ ኢትዮጵያ ዘመናዊ ምርጫን የማድረግ እንቅስቃሴ የጀመረች ሀገር ናትና የዲሞክራሲ ልምምዷን የገዳ ስርዓትን የነገስታቱም ቢሆን ምንም በሰዓቱ የነበረው ነገር እንግዲህ ዓለም የሚፈቅደው ስለሆነ ማለት በዛ ሰዓት ስለ ዲሞክራሲያዊ ስለ ሰብአዊ መብት የሚታሰብ አይደለም። ታስቦም አያውቅም በሲጀመር በዛኔ። ምክንያቱም ድል የሚመጣው ከጠመንጃ ስለሆነ ካላሸነፍክ መግዛት ካላሸነፍክ ማስተዳደር ስለማችል ሁሉም ነገር በጠመንጃ የበላይነት ስለነበር ነው። አሁን ግን ዘመኑ ብሎት ተቀይሮ በህዝብ ድምጽ ስልጣን የሚገኘው ከህዝብ ድምጽ ከህዝብ ከኮሮጆ ብቻ በተወሰነ ሆኖ ከዛ ውጭ ግን እንደ ኤርትራ እንደ ኢሳያስ አፈወርቂ ምርጫም አላውቅልህ ሚኒስትርም አላውቅልህ ምንም ብለህ ሁሉንም ነገር ጥርቅምቅም አድርገህ ዘግተህ አገሪቱን እስር ቤት አድርጌ ይዛለሁ ካላልክ በስተቀር የዲሞክራሲያዊ ሲስተም ውስጥ ከገባህ ግን ግዴታ በየ5 ዓመቱ የሚሆን ተርሙ በየ4 ዓመት 6ም ሊሆን ይችላል እንደ ሀገሪቱ ህገ መንግስት ነው። በ10 ዓመት ሊሆን ይችላል እንደ ሀገሪቱ ህገ መንግስት ነው። በዛ መሰረት ኢትዮጵያ በ5 ዓመት ነው ኢትዮጵያ ምርጫ የሚካሄደው። በ5 ዓመት ውስጥ ተመርጬ ስልጣን ይዤ ለቀጣው ደግሞ 5 ዓመት ለማሸነፍ የዘንድሮ የተሰጠኝን አደራ በኃላፊነት ተወጥቼ ለቀጣው አዲስም ፓርቲ ከሆነ አገር ሊያሻግር አገር ሊያስተዳድር የኢትዮጵያን ብሔራዊ ጥቅም ሊያስጠብቅ በሚችል ሁኔታ የፓርቲውን ፖለቲካ የፓርቲውን ፕሮግራም ግልጽ እና ለህዝቡ በሚረዳው መሰረት ቢያንስ አጭር ትንሽ ማኒፌስቶ አዘጋጅቶ ሚኒ ማኒፌስቶ ማለት ነው አዘጋጅቶ እኔን ብትመሩኝ የመመራችሁ በዚህ ሮድ ማፕ ነው
ይሄ የውጭ ፖሊሲ ነው፣ ይሄ ሀገር ውስጥ ፖሊሲ ነው፣ ከብሔራዊ ጥቅም አኳያ ይሄን አንደራደርበትም፣ ገዢው ፓርቲ የሚያራምደው ይሄ ነው፣ ነገር ግን እኔ የማራምደው ይሄ ነው፣ አማራጭ አቅርቦ በዛ መሰረት ህዝቡ ሲያምን ሲመርጥ ነው ወደ እንትን የሚካሄደው ወደ ስልጣን። ነገር ግን እንደው ከበሮ በሰው እጅ ታምሪያለሽ ሲይዙሽ ታደናግሪያለሽ አይነት ገና ምንም በቃ ከአንድ ሚዲያ ጋዜጣ አንባቢነት ወደ ፖለቲካ ፓርቲ ገብቶ ልምድ እንኳን የህይወት ልምድ ኢህአፓ የሚባለው ፓርቲ እንግዲህ የ60 ዓመት የ50 ዓመት ታሪክ ያለው ፓርቲ ነው። እንግዲህ በዚህ ፓርቲ በርካቶች ለሐቅም ለተለያየም ነገር መስዋዕትነት ከፍለዋል። በጊዜው ትክክል በመሰላቸው ነገር የተሰደዱ መከራቸውን ያዩ ስንት ፍዳቸውን ያዩ ሰዎች አሉ እና እነዛን ሰዎች እንኳን ለተዋደቁለት እንግዲህ በገባቸው ልክ ለተዋደቁለት ዲሞክራሲ ለተዋደቁለት ሰብአዊ መብት ክብር ሳይሰጡ ዘሎ እኔ ነኝ ባለቤቱ ብሎ የባለቤትነት ጉዳይ ከወሰዱ በኋላ ከእንደገና ደግሞ ያኑ ታሪክ ሳይማሩበት ያኑ ታሪክ ለመድገም የተካሄደበት ነገር ሲታይ እጅግ የሚያሳዝንና እጅግ የሚያሳፍር ነው። ምክንያቱም ታሪክ ልንማርበት ለቀጣይ ደግሞ ከጠንካራ ጎኑ ጠንካራ ነገሩን ይዘን ከደካማው ደግሞ ደካማ ጎኑን ይዘን የምንሄድበት ነው መሆን ያለበት። ልንማርበት ነው የሚገባው። ስንማር ደካማውንም ጠንካራውንም ነው እና የኢህአፓ ሰዎች ምን ተምረዋል ቢባል ምንም ማለት ልጆቹ ምንም ዝም ብለው አንደኛ ለብ ነው አያውቁትም፣ ታሪካቸውን አያውቁም። በእርግጠኝነት መናገር የምችለው ከኔ የተሻለ ስለ ኢህአፓ ታሪክ አያውቁም። አሁን ኢህአፓ ላይ መሪነን የሚሉትም ጸሐፊነን የሚሉትም ጠቅላላ ሁሉም አንዳንዶቹ እስር ቤት እያለን የአቶ ክፍሉ ታደሰን መጽሐፍ ቮሊዩም 1 ይሄ ነው፣ ቮሊዩም 2 ይሄ ነው፣ ቮሊዩም 3 ይሄ ነው ብዬ ያስነበብኳቸው እኔ ያነበብኩትን አንብቡ ብዬ ያስነበብኳቸው ሰዎች ናቸው። አሁን የኢህአፓ አመራር ሆነው ኢህአፓን በትዝታ በታሪክ የሚያውቁት እነ ሱፍ አበባን አንብበው እና ሲምባ ፍቅርን አንብበው በቃ በትዝታ ደስ የሚል ፓርት አለው ኢህአፓ ማለትም ጓዳይ ዝምድናቸው በተለይ አደፍርስን ለማሸሽ የሚደረገው ነገር የዲሞክራሲያን የቀዩን መጽሐፍ የሚቀባበሉበት ዘዴ እንትናቸው ትብብራቸው ጓዳይ ዝምድናቸው እሱ ነገር ጥሩ ነው። ጥሩ አንዳንዴ ጥሩ የሚባለውን ጥሩ ማለት ነው። ግን ዙሮ ይሄ ነገሮች ስቧቸው የገቡ ሰዎች እንዳሉ አልጠራጠርም። አንድ ጓደኛዬ ጋር ሰሞኑን ነበርኩና እንደው ገሌ አባባሉ ምን ገብቶት ነው የገባው ስለው አንተ ነህ ለዚህ ሁሉ ያበቃው ብሎኛልና ዙሮ ወደ እንትኑ ስመጣላችሁ ሚያዝያ 30ን ስንጠብቅ ግንቦት 2 ቀን ብልጽግና ፓርቲ ግን አስደመመን። እንዳያችሁት የብልጽግና ፓርቲ የእናቶች ቀን ምክንያት በማድረግ በተለይ ቅድሚያ ለሴቶችን በመስጠት የከተማው አስተዳደር ከንቲባ ክብርት አዳነች አቤቤ የምረጡኝ ቅስቀሳና እንዲሁም ደግሞ ያው የተለያዩ መልእክቶችን አስተላልፈዋል። በኩራት እኔ ክብርት አዳነች አቤቤ በሰሩት አደባባይ በሰሩት መኪና መንገድ ቢንፈላሰሱበት ይሄ ነው ቢሉት አሁን እንግዲህ ኮስሞ ተብሏል። ጥሩ ነው። ኮስሞ እኮ ካለው ላይ ሜካፕ ማድረግ ነው። ጥሩ ነው። አዎ እውነት ነው። አዲስ አበባ እኮ ከኮስሞም በላይ ሰርጀሪ ነው የተሰራችው። በደንብ ሆና ሰርጀሪ አሁን አፍንጫ የሌለው ሰው አፍንጫ እንደሚቀጠልለት የተለያየ ፓርቲሽን ያነሰው ሰው ውበቱ እንዲጎል አይደለም እንትን ሰርጀሪ የሚሰራው ወይም ሜካፕ የሚባለው እንግዲህ ኮስሞም ማስዋቢያው ነው። ግን እውነት ለመናገር አዲስ አበባ ያደረገችው ስር ነቀል ለውጥ ነው። በጣም እንደው የብልጽግና ፓርቲ እኔ በሪቮሉሽን አላምንም በሪፎርም ነው ይላል እንጂ በአዲስ አበባ ከተማ አንጻር ካየነው በትክክል ሪቮሉሽን አካሂዷል በከተማዋ ላይ እና አዲስ አበባን ስናያት ምንድነው እስኪ ዓለም እኛ ከማን የተሻለው ተሞክሮ በእርግጠኝነት ይሄንን የሚሉ አካላት ውጭ ሀገር አልሄዱም ወይም ቢያውቁትም በሆሊውድ በፊልም የሚያዩትን ይሄ የሆነ አንድ ስቱዲዮ ውስጥ ተሰርቶ በአኒሜሽን በተለያየ ነገር በሚያሳዩአቸው እንጂ ሎስ አንጀለስ ምንድናት አያውቋትም። ሆሊውድ ምንድነው አያውቁትም። ቴክሳስ ምንድነው አያውቁም። ዋሽንግተን ኒውዮርክ
አረ ፓሪስ እና ለንደን ይሄ በቃ የሚታወቁ የሩቅ ምስራቅ አገሮችን እንደው አንዳንዴ እንደው እንትን እንዳልሸመጥጥ ዓለም ዋንጫ ላይ የተለያዩ ከተሞችን ያያሉ እንግዲህ እንደ ኦሎምፒክ ቤጂንግ መቼም አትሌቶቻችን ናቸው አገር የሚያስጎበኙን በዚህ ካልሆነ በስተቀር የውጭ አገርን ሄደው አስተዳደራዊ ሲስተሙን መዋቅራዊ ቢሮክራሲውን ምኑን ልምድ እንኳን የላቸው ሌላ ይቅርና ተውት መሄድም እንኳን አይጠበቅባቸው ኢንተርኔት ገብተው የከተሞችን እያንዳንዱ የሆነውን ምንድነው የከተሞቻቸው ተሞክሮ ልምዳቸው ታሪካቸው አሁን የት ነው ያሉት ትላንት የት ነበሩ ብለው ሪሰርች አድርገው በኢንተርኔት እንኳን በቀላሉ በዌብሳይት የሚገኘውን ነገር እንኳን አገላብጠው ሪፈረንስ እንኳን ያላደረጉ አካላት ናቸው በድፍረት ተነስተው ኮስሞ ብልጭልጭ ሰው ጠውልጓል ይላል ድህነት የሚያመጣ ጦርነት እየሰበከ ድህነት የሚያመጣ እንዳትሰሩ እንዳትተባበሩ አረንጓዴ አሻራን ለምንድን ነው እንዳትተባበሩ የሚለው ዝናብ ከየት ሊጥል ነው ጎርፍ አስቸገረ ይላል መሬት መንሸራተት አስቸገረ ይላል ነገር ግን ችግኝ እንዳይተከል ያከላክላል ምክንያቱም የክቡር ጠቅላይ ሚኒስተሩ ሐሳብ ስለሆነ ጠቅላይ ሚኒስተሩን ከተቃወምነ ተግባራቸውን እናቃወም እንጂ ለሀገር ይሄ ይጠቅማል አይጠቅምም የሚባል ነገር የለም ሀገራዊ ምራይ የላቸውም ብሔራዊ ጥቅም የሚባል ነገር የላቸውም ሌላው ፖለቲካ ፓርቲዎች እንደ ሁላችሁም ለህሌናችሁ ማለት ነው ሁሌም እኛ ከተለያዩ ከትምህርት ፖሊሲ ከግብርና ፖሊሲ እንግዲህ እኔም ፖለቲከኛ ስለሆንኩና በምርጫ ፖለቲካ እንዳለፈ በተለይ ወያኔ ኢህአዴግን ፍለፊት ተጋፍቶ ምርጫን እንደቀሰቀሰ እንደናንተ አሁን በቴሌቪዥን በዌብሳይት አይደለም እኛ በማይክሮፎን ነው ምንቀሰቀስ የነበረው በዛን ሰዓት ማለት ነው በማይክሮፎን ሜጋፎን ይዘን በሜጋፎን ነው ምንናገረው እና በዛኔ እኛ እንኳን የፖሊሲ ሐሳብ የፖሊሲ አማራጭ ነው የምናቀርበው እንጂ እንደው እንዲ ተቀምጠን ቁጭ ብለን ይሄ ቫይራል ልክ እንደ ቲክቶክ አሁን በስድድብ በማንቋሸሽ የሰውን ስብና በመግደል ሆኗል የዛን ትሬንድ የዛን ልምምድ ብሔራዊ ቴሌቪዥን ወስዳችሁ ኮስሞ ምናምን ስትሉ ነው ትንሽ አታፍሩም እና ሚያዝያ 30 ስንጠብቅ ግንቦት 2 አስደምሞናል በዚህም በትላንትናው ዕለት ክብርት አዳነች አቤቤ በሰሩት አዲስ ባስዋቡት እንዲሁም ለኢትዮጵያኖች ኩራት በሆነው አድዋ ሙዚየም ግርጌ በቸርቸር ጎዳና ላይ በተደረገው ህዝባዊ ትዕይንተ ሰልፍ የብልጽግና አባሎችና ደጋፊዎችን እንዲሁም ያው ህብረተሰቡን የምረጡኝ ቅስቀሳ ጥሪ አድርገው ብልጽግና ድጋፍ ሰልፍ አድርጓል እንግዲህ ብልጽግናዎች የስንዴ ነዶን ይዘውተው በትላንትናው ዕለት የአዲስ አበባ ጎዳናን አጥለቅልቀዋል ማለት ነው ከዚህ በፊትም የተለያዩ ክፍለ ከተሞች በአዲስ አበባ ስቴዲየም እንዲሁም በተለያዩ በተመረጡ ክፍለ ከተሞቹ የተለያዩ ስቴዲየም ስላላቸው በየክፍለ ከተሞቹ በተለይ በዚህ ቦሌ የካ አቃቂ ቃሊቲ እጅግ የሚደነቅና የላፍቶ ክፍለ ከተማ ያዩዋቸውን ስለሆነ የምናገረው በጣም ጥሩ ሰልፎች አድርገዋል ማለትም የብልጽግና ፓርቲ ማለት ነው በአንጻሩ ደግሞ ኦነግ እና እንዲሁም ለትብብር ኢትዮጵያ ሰልፍ ማለት የጎዳና ላይ ሰልፍ አልኩ ተሳስቼ ነው የጎዳና ላይ ቅስቀሳ አድርገዋል ቅስቀሳው ጥሩ ነው ምክንያቱም ሀገራችን ዲሞክራሲያዊን ኤክሰርሳይዝ ያደረገች ነው በተለይ የዘመናዊን ዲሞክራሲ በማምጣት ያው እንደነገርኳችሁ ከአፄ ኃይለ ሥላሴ ይጀምራል ብቅ ይላል እንደገና ይጠፋል በደርግም መጨረሻው ላይ ተደርጓል ብቅ ይላል ይጠፋል ህዝባዊ ሸንጎ ይላል ይደርግ እና ኢህአዴግ ከኢህአዴግ አሁን 7 ምንለው ኢህአዴግ ከ1987 ጀምሮ ያለውን ኢህአዴግ ያመጣውን የምርጫ ሂደት ነው 7 የሚባለው 7ኛ ሀገር አቀፍ ምርጫ የሚባለው እንግዲህ በዚህ ልምምድ በዚህ ሂደት ምንድነው ተቃዋሚ ፓርቲዎች ልምዳችን የምርጫ ቀን ሲደርስ የምርጫ ዘመን ሲደርስ እንደውም የቅንጅቱ መሰለኝ ቆንጆ ከመስከረም ጀምሮ ጥሩ የሆነ የቴሌቪዥንም ሽፋን የሬዲዮም ሽፋን ያው የዛኔ እንደውም የነበረው አንድ ለናቱ ኢቲቪ እና የኢትዮጵያ ራዲዮ ቴሌቪዥን የነበረበት ነው እንደውም እንዳሁኑ ሬዲዮና ቴሌቪዥን ሳይባል ብቻ ለብቻ ያያሉ ነው አንድ ለናቱ ነው ፋናም ያው እንደምታውቁት የፓርቲ እንትን ተቋም ስለነበረ አብዛኛው ሽፋን ሲሰጥ የነበረው ለወያኔ ኢህአዴግ ነበረ ነገር ግን
ተቃዋሚዎችን የሚጋብዘው ኢቲቪ ነበር። ኢቲቪም 4 ደቂቃ ለተቃዋሚዎች 20 ደቂቃ ለገዢው ፓርቲ እየሰጠ ከዛ ተቃዋሚዎች ብዙ የሚታፈኑበት ሐሳባቸውን እንኳን በቅጡ ሳይጨርሱ የሚዘጋበት ነው። ያም ሆኖ ግን ቀድሞ ስለተጀመረ በዛችሁ ባለችው ደቂቃ ባለችው ጊዜ ተጠቅሞ ጥሩ ለሚመርጣቸው ማህበረሰብ የምረጡ ቅስቀሳቸውን የፖሊሲያቸውን አስገንዝበው ጥሩ ውጤት ያመጡበትና እንደውም ገዢው ፓርቲ ባለችው 4 ደቂቃ አስመርረውት እሷንም ለማፈን ሲፍጨረጨር የሚታይበት ነበር። ይሄን ያልኳችሁ ያሁኑን ያለውን ነገር ስለምታውቁት የሰዓት አሰጣጡን ፍትሃዊነቱን እጣ ወጣጡን እጣ ደግሞ በእኛ ጊዜ ማን አድሉን እጣ እንኳን ልናወጣ ያገኘነውንም ኮሮጆኮ ምን ሰረቀበት ዘመን ነበር ያ ዘመን። እውነት ለመናገር ለፓርቲ ፖለቲካ ለፓርቲ ይሄ ዲሞክራሲን ኤክሰርሳይዝ ስለሚያደርግ አካል በተለይ ቁርጠኛ ለሆነ ነጋዴ ላልሆነ ፓርቲ 5 ዓመቱ ጋብታ ትልቅ ነው። ይልቅ በጋራ ሰላምን ለማጽናት ሰላምን ለማስፈን በሚደረገው ጥረት ከመንግስት ጎን ተሰልፎ አብሮ አካባቢውን በኃይል ስልጣን ይዛለው ከሚሉ ቡድኖች ጋር ከመንግስት ጎን ሆኖ ቢሰለፍ ህግን ቢያስከብርና ስርዓት ቢመጣ ፓርቲ ፖለቲካዎች በተለያዩ አካባቢዎች ጽሕፈት ቤት ከፍተው አባላት አፍርተው የተለያዩ ስራዎችን የፓርቲ ስራዎችን ሰርተው 5 ዓመቱ ሲመጣ ገዢውን ፓርቲ የማሸነፍ እና የመገዳደር እንትን ይኖራቸዋል። ነገር ግን ከድሮ ጀምሮ የዛሬ የመጣ ሳይሆን ከድሮ ጀምሮ ያለው ነገር ልምምድ ምንድነው? የምርጫ ዘመኑ 1 ዓመት ሲቀር የግድ ምርጫ ቦርድም ላይሰንስ ያያል፣ ጉባኤ ያያል። ጉባኤ ካላደረገ ብር ስለማይለቀቅ ጉባኤ ፓርቲዎች ይጠራሉ። ይሁልኝ 3 ዓመት 2 ዓመት መተዳደራቸው ደንባቸው ይላል። ግን አይጠሩም። ዝም ብሎ ይቆዩና ይሄ ፓርቲው ማለት ምርጫ ቦርድ ተሳታፊ የሚያደርገው የፓርቲው አንዱ መስፈርት ጠቅላላ ጉባኤ አድርጋቸዋል ወይ ስለሚል የፓርቲው ጠቅላላ ጉባኤ መደረግ ስላለበት ፓርቲዎች ባገኙት ነገር ጠቅላላ ጉባኤ ጠርተው ለቀጣው ምርጫ ዝግጁ እንደሆኑ ኦን ያበራሉ። ከዛ ካበሩ አረንጓዴ ካበሩ በኋላ የሚያደርጉት ምንድነው? እንደ አዲስ እንደገና የረሱትን አባላት መቀስቀስ ገና አባላቱን ሳያነቁት ምርጫው ይደርሳል። ከዛ የሆነች መኪና ይከራያሉ እንከራያለን። እኔም ስለነበርኩበት እኔ እንኳን የነበርኩበት ፓርቲ ሆነ ለመናገር በአባላት ቁጥሩ ከገዢው ፓርቲ የበለጠ እኛ 3.5 ሚሊዮን እያለን ኢህአዲግ 1.5 የነበረው እንደ ጠቅላላ ኢህአዲግ ጠቅላላ ተደምሮ 1.5 ሚሊዮን የነበረው ነው። በጣም አብላጫ ነበረን። የበላይነትም ነበረን። እውነት ዲሞክራሲያዊ ስለማያንቀሳቀሰን ኢህአዲግ ነው እንጂ ቢሮዎች ይዘጉብን ነበር፣ አባላት ይዋከቡ ነበር፣ ምርጫ ሰዓትም ታዛቢዎቻችን ይንገላቱብን ነበር። ይሄ ኢህአዲግ መገለጫ ነው። አሁን ግን እኔ በብልጽግና ሰዓት ከስንፍና በስተቀር ምንም አይታየኝም። በንቃት ስለማይ ነው። እያንዳንዱንም ተቃዋሚ ፓርቲ ማለት ተፎካካሪ ፓርቲዎችን እያንዳንዱን አውቃቸዋለሁ እና እንግዲህ አዲስ አበባ ላይ ወደ ተነሳውበት ስገባ አዲስ አበባ ላይ ያየሁት ነገር አለ። የኦነግን ባንዲራ ይዘው ሲቀሰቅሱ አይቻለሁ። ለሰውን ለመሳብ ከሆነ ጥሩ፣ ግን የባንዲራ ማስተዋወቂያ እንዳይሆን ነው። ሌላው የኢሃፓን የትብብርን ቅስቀሳ አይቻለሁ። እሱም ምንድነው? የኢትዮጵያን የቀድሞውን የኢትዮጵያን ሰንደቅ ዓላማ ማለትም እንግዲህ ከኢህአዲግም ገብቶ አውለብልቦታል። ነገር ግን የባንዲራ ህጉ ከወጣ በኋላ ከ2001 ራሱ እሱም ፔቲሽን እንኳን በማሰባሰብ የኛን ያክል ፔቲሽን ያሰባሰበ የለም። እኔ ለምሳሌ ያ ባንዲራ እንዳይቀየር ወይም የባንዲራው ችግሩ ያለበት ያሁኑ መንግስት ማለት የኢህአዲግ ያሁኑ መንግስት የሚያስተጋባው የወጣውን አዋጅ ነው። አዋጁ አልተሻረም። ወይ ምክክር ኮሚሽኑ ሊሸረው ይችላል። ግን የባንዲራው አዋጅ ነው ችግሩ። ምንድነው? የቀድሞው በንጉሱ መኪናና በጽሕፈት ቤታቸው ይውለበለባል ነው የሚለው። ማለትም ይሄ ሞአንበሳ ያለው ማለት ነው። በኋላም ደርግ ከመጣ በኋላ የኢሂድሪ ምልክት ያለውን ይሄ ማለትም ማጭድና መዶሻ ጊር እንዲሁም የአክሱም ሐውልት ያለበትን የእንትና ይማል ነው በደርግ ጊዜ የነበረው የባንዲራ የመሃል አርማ ይሄ ነው። ዝሮ ምስሉ ላይ እናሳያቸዋለን። ምስሉ ላይ እንደምታዩት እንደምትመለከቱት ነው በደርግ በኃይለ ሥላሴ ደግሞ ያለው ቀድሞ እንዳሳየናችሁ ይሆናል። እንደዛ ሆኖ ነገር ግን ልዩነቱ የባንዲራዎቹ ልዩነት ምንድነው? ማን ነው አዋጁ ልዩነቱ? ሲቪሉ ተራው ህዝብ የአርማ ያለውን ባንዲራ እንዲይዝ አያስገድድም። ኢህአዲግ ግን 2001 መጣችና
እንግዲህ ባድመ ላይ የጠሩት በዛ በድሮ ባንዲራ ነው። ባድመን ሆበል ተነስ ሲሉ በድሮ ባንዲራ ነው። የተለያዩም አትሌቶቻችን በዚህ በመያዛቸው እንኮራባቸዋለን። ሲይዙትም ሲያውለበልቡትም በድሮ ባንዲራ ነው። ነገር ግን በተለይ ከጋሽ ጥላሁን ህልፈት በኋላ እሳቸውን ያው እንደ አክብሮ የሚወጣው ማህበረሰብ ያን ባንዲራ ስለሚይዝ በቃ በዛኔ የሚሊኒየም ይጀምራል። ሚሊኒየም ላይ 2000 ሚሊኒየም ማለት ነው። መሃል ላይ አርማውን እየለጠፉ እያስገደዱ በየንግድ ቤት ማስለጠፍ ጀመሩ። 2001 ላይ ግን የባንዲራ አዋጅ ወጣ፣ ህግ ወጣ ማለት ነው። ከዛ ከኮከብ ከሌለው ውጪ ይዞ የተገኘ 5000 ብርና 3 ዓመት የተለያዩ እንደ ግንዛቤው እንደ ሰውየው ንቃተ ህሊና እየተባለ ይባላል። አሁን ይሄን ሁሉ ምላችሁ የትብብር ለዲሞክራሲ ፓርቲም የቅንጅቱ ማለት ነው እና ኢህአፓ ያሉበት የቀድሞውን የኢትዮጵያን ሰንደቅ ዓላማ ይዘው ወጡ። ኦነግም የኦነግን ባንዲራ ይዘው ወጣ። አሁን ጥሩ እኔ የኦነጉንም ኢህአፓም ይዘውት የወጡት ሁለቱም ባንዲራ በአሁኑ ሰዓት በኢትዮጵያ ተጨባጭ ሁኔታ ጫካ ያሉ ቡድኖች የያዙት ባንዲራ ነው ሁለቱም። እና ህግና ስርዓት እውነት ወከባና ግርግር ለመፍጠር ካልሆነ በስተቀር የፓርቲ ፖለቲካችሁን ለማስተዋወቅ ነው የወጣችሁት ወይስ የሰንደቅ ዓላማ ትውውቅ ወይስ አረሳናችሁም እናንተ ጫካ ያላችሁ አካሎች እኛም በከተማ ይሄው በተስፋ እየጠበቅናችሁ ነው። እናንተ ባትመጡ ምርጫው በሰጠን ነፃነት አማካኝነት ይሄው በየጎዳናው በመትፈልጉበት ጎዳና ይዘንላችሁ እየዞርን ነው። ይሄው እንዳረሱን ብትመጡም ከስልጣኑ እንዳከለክሉን 4 ኪሎ እንገባለን ብላችኋል። እኛ አልሆነልንም። ምክንያቱም እኛ ፖሊሲ የለንም። አንዴ ሶዶፓ ነበሩ። እኛ ፖሊሲ አትበሉም፣ ፖሊሲ የለንም። ሰይድ ምንሻ ይባላሉና በእኛ በቅንጅቱ ጊዜ ነው እና እናቶ በረከት ፖሊሲ አቅርበው እንደዚህ ማለት መያድም እኔ በሊበራል ዲሞክራሲ ነው የምመራው አለ። ኢደፓም እንደዛው አለ። ኢህአዴግም በአብዮታዊ ዲሞክራሲ ነው የምመራው አለ። ከዛ ፖሊሲ አትበሉን፣ እኛ ፖሊሲ የለንም፣ ፖሊሲ የምናወጣው ህዝቡ ሲመርጠን ነው ብለዋል ሰይድ ምንሻና አሁንም ኦነግም በሉት ኢህአፓ የትብብር ጠቅላላው በሙሉ የቀድሞ የኔም ፓርቲ ጭምር ማለት ነው የፖሊሲ አማራጭ ሳይሆን የቴዲ አፍሮን ሙዚቃ ይከፍታሉ። ልንገራችሁ እንደው ዳስጣልን ማለት ነው ዳስጣልን ይከፍታሉ። የቴዲ አፍሮ ሙዚቃ ማስተዋወቅ ነው የሚመስለው እንጂ የፓርቲያቸው ዓላማ ይሄ ነው ያ ነው የሚባል ነገር የለም። ከዚህ ብንወጣ ከዚህ ከብሽሽቅ ከልክ ህዝብን ከማይጠቅም አሁን ሙዚቃ መልቀቅ ባንዲራ ማውለብለብ የተሰራን ልማት መካድ ለምረጡኝ ዘመቻ ምንድነው ዋጋው? ምንድነው የሚሰጠው? እስኪ የህዝብ ንቃችሁት ነው ወይስ አያውቅም ፖለቲካ ግንዛቤ የለም ብላችሁ ነው? እስኪ ለህዝቡ ምን ነገራችሁት ነው? ምን ብሎ ነው የሚመርጣችሁ? እስኪ ምን ነገራችሁት? ይችን ነው አሁን ይሄን ነግረናል። ይሄን ነግረን እንዴት አመርጠንም? ለምሳሌ የባህር በር ገዢው ፓርቲ ይሄን ብሏል፣ እኛ ይሄን ብለናል። የውጭ ጉዳያችን ገዢው ፓርቲ ይሄን እያለ ነው፣ እኛ ይሄን ብለንህ ነበር። የመሬት አዋጁ ገዢው ፓርቲ ይሄ ነው፣ እኛ ይሄን ብለናል። ኢንዱስትሪን በተመለከተ ገዢው ፓርቲ ይሄ አቋሙ ነው፣ እኛ ይሄ ነው አቋማችን ብላችሁ ከሰላም አኳያ ከዘለቄታ ሰላም አኳያ ከብሔራዊ እርቅ አኳያ አንዳንዶቻችሁ እኮ የምክክር ኮሚሽኑን እኮ ረግጣችሁ በንግግር እንደማታምኑ እብሪተኝነታችሁን በገሃድ እኮ ያሳያችሁ ፓርቲዎች ናቸው አንዳንዶቻችሁ ማለት ነው። ግን ይሄ ህዝብን መናቅ ነው። ህዝብን ካከበር ነው ፓርቲ ማለት የሰዎች ስብስብ ግን ከሌላው ከኖርማሉ ማህበረሰብ ፖለቲካን ያገባኛል ይመለከተኛል ብሎ በአገሪቱ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች ላይ የጋራ የሆነ አቋም ይዞ ህዝቡን የሚመራ ስብስብ ማለት ነው። እናንተ ሳትግባቡ ነው የተሰባሰባችሁት። አንዳችሁም እንኳን ካንዳችሁ አትግባቡም። ባቢሎን ማለት ናቸው። ለምሳሌ የሚያዝያ 30 ሰልፍ የቀረው እንደ ትብብር ስላልጠየቃችሁ ነው። ጉረኛ ስለሆናችሁ አንዳችሁን አጉልታችሁ ለማውጣት ስለፈለጋችሁ፣ ነገር ግን እነዛ አካሎች ስላልተቀበሏችሁ አይሆንም ተባላችሁ።
እሱ ብቻ አይደለም። ይሄ እናንተ የነገራችሁን ነው። ከትጥቅ ትግል ጋር አሁን ከፈራረሱት ከነዛ አካላት ተስፈኛ ስለነበራችሁ ከዛ የተሰጣችሁን ተልኮ ደግሞ ሌሎቹ ፓርቲዎች ያስጠይቀናን ብለው ስላመኑ እናንተ ጋር አንሄድም፣ በዚህ መልኩ ሰላማዊ ትግል አይካሄድም ስላሏችሁ ይሄ ነው እውነታው። ሌላ ምንም ነገር የለውም። ሌላው ያላደራጀው እኔ ፓርቲዎች ይቅርታ አድርጉልኝና ምርጫ ቦርድ አሁንም በዚህ አጋጣሚ ክብርት ብርቱካን ሚደቅሳን ማርነቅ እፈልጋለሁ። እንዴት አድርጋ ያን 130 ፓርቲ ወደ 64 የቀነሰችው እሷን በምን በአሰራር በፒቲሽን በፊርማ እስኪ አባል ካላችሁ በህይወት የሞቱትንም አሉ ስለሚሉ በህይወት ያሉ አባሎች ካሏችሁ በአሁኑ ሰዓት ፊርማ አሰባስቡና የብሔር ፖለቲካ ማለት የክልል ማለት ነው የክልል ፖለቲካዎች 4000 የሀገር አቀፍ ህብረ ብሔራዊ ፓርቲዎች ደግሞ ከ10000 በላይ ፔቲሽን ፈርማችሁ አስፈርማችሁ አምጡ ተባሉ ባድራሻ። አንዳንዶቹ እኮ የቀን ሰራተኛ ይቅርታ ቀን ሰራተኛ ማለት አበል ከፍለው ማለት ነው ዝም ብለው መንገድ ላይ የጠሩ የሆነች 100 ብር 200 ብር ለምሳ ለቁርስ አስፈርመው የሰጡ ፓርቲዎች እኮ የተዋረዱበት ነው። በዚህ ብርቱካን ሚደቅሳን ልናደንቃት ይገባል። አሁንም ወይዘሮ ሜላትወርቅ ትልቅ ስራ ይጠብቀውታል። እስካሁን ጥሩ እየሄዱ ነው። በተለይ እስካሁን ባለው አካሄድ ገዢው ፓርቲን ምን ያክል እየፈተኑትና እየተጫኑት እንደሆነ አውቃለሁ። ይሄ ትልቅ ከተቋም ከአንድ ገለልተኛ ተቋም የሚጠበቅ ነው። ጠንካራ ነዎት፣ ጥሩ ነው። አሁንም ግልጸኝነቱ ፕላትፎርሞቹ አዳዲስ ናቸው። እኛ የማናቃቸው ዲጂታል የሆኑ በጣም በርካታ ነገሮችን እየሰራችሁ ነው። የሚደነቅ ነው። በተለይ ብሔራዊ ምርጫ ቦርድ እስከ ገጠር ድረስ ሪሞት ኤሪያ ድረስ ገብታችሁ እየሰራችሁ ያላችሁትን ጦርነት ያለበት ግጭት ያለበት ቦታ እንኳ ሳይገድባችሁ ያን ያክል የህዝብን ድምጽ ለማስከበር የምትሄዱበት ሂደት በጣም የሚደነቅ ነው። ክብርት ሜላትወርቅ በጣም ብዙ ነገር ይጠበቅበታል። እርሶም ወይዘሮ ብርቱካን ያመጡት ቆንጆ ጅማሮ አለ፣ እርሶም የጨመሩት እሴት አለ። አሁንም ዘመኑን በሚዋጅ መልኩ ነገ ከነገ ወዳ የተሻለ ህጉ ነው የወይዘሮ ክብርት ሜላትወርቅ ሌጋሲ ነው ተብሎ የሚታወስ ስራ አሻራ ጥለው እንዲያልፉ ጥለዋል የተወሰነ። አሁን ደግሞ የበለጠ እንዲሁ ፓርቲዎቹ ጠርተው ቢያንስ በኢትዮጵያ ላይ እንደው አሁን ባንዴ ስለማይደመሰሱ እስከ 10 ቢደርሱ ባንዴ በቃ የብሔር ፖለቲካ እኔ እንደውም ከናካቴው የብሔር ፖለቲካ ምክክር ኮሚሽኑን ቢዘጋውና ይሄ ብሔርን እምነትን መሰረት ያደረጉ ፓርቲዎች ስላሉ እነዚህ ፓርቲዎች ባናያቸው እንደ ኢትዮጵያኖች ስለማያስከድ ከፋፋይ ስለሆኑ በብሔር የተከፈለው አልበቃ ብሎ በሃይማኖት ለመክፈልም እየመጣችሁ ያላችሁ ስለምናውቃችሁ ማለት ነው። ይሄ አቅም አይጠይቅም። በብሔር ሰው መቀስቀስ አቅም አይጠይቅም። እነ ደብረጽዮን እንኳን ሳይተውናል። ኢትዮጵያን 27 ዓመት ሙሉ ግጠው ውጭ ሀገር አሻግረው ያንን ሁሉ ሀብት እኮ ንብረት ልክ ለውጡ መንግስት ሲመጣ እኮ ተገፋን ትግራይ በመሆናችን ተገፋን ብለው የትግራይ ሰው ስለሆነ የተገፋ ነው ብለው እኮ ነው ሂደው ህዝቡ ስር መሽገው የፈጁት የኢትዮጵያን ህዝብና ንብረት ሳይቀር ገንዘብ ሳያንሳቸው ሂደው እኮ የትግራይን ህዝብ በጦርነት ያስፈጁታውት። እዚህ ጋር ያለው ከወደኛ በኩል ያለው ህግ ለማስከበር መንግስት የወሰደው እርምጃ መስዋዕትነቱ የሚጠበቅ ነው። አንድ መከላከያ ሰራዊት ዩኒፎርሙን ሲለብስ አንድ ወታደር ዩኒፎርም ሲለብስ ህይወቱን እንደሚሰዋ ያውቃል፣ አካሉ እንደሚጎል ያውቃል። ህግና ስርዓት ለማስከበር እንጂ ከዛ 50 ነው የወደመው የጠፋው። ግን ብዙ ጊዜ አይነገርም ከወደዚህ ያለው ምክንያቱም ሰራዊት ነው የቆመው ለሀገር ስለሆነ እና ዋጋ ያስከፍላል። ይሄ የብሔር ፖለቲካና የእምነት ፖለቲካ ማለት ነው። ከዚህ አኳያ ፓርቲዎች አሁን እንግዲህ ጊዜው አልቋል። የድምጽ መስጫው ሂደት እየተቃረበ ነው። ለቀጣው ግን 5 ዓመት እኔ በዚሁ ግርግር በዚሁ ነገሮች ውስጥ ባልዘራችሁት ለማጨድ የምትፈልጉ ያልዘራውን ሰው አያጭድም፣ ያላጨደውን አይወቃም። እና ፓርቲዎች ከወዲሁ ውጤታችሁን የምታውቁት ይመስለኛል። ነገር ግን ለቀጣው 5 ዓመት ራሳችሁን አዘጋጅታችሁ ህዝባችሁን አክብራችሁ ፖሊሲያችን ይሄ ነው ብላችሁ ፖሊሲ ቀርጻችሁ ርዕዮተ ዓለማችሁን ታጥቃችሁ ለአባላቶቻችሁ አስታጥቃችሁ ህዝቡን ደግሞ አክብራችሁ
በአዳራሽም ጠራችሁት፣ በትዕይንተ ሰልፍም ጠራችሁት፣ በምንም ግን ያደራጃችሁትን ማለት ያደራጃችሁትን ሰው ለሰልፍ ጥሩ። ሳታደራጁ ማን ብጮሁ ምን እያልክ ነው የሚልህ። እኔ ብዙ ነገር መግባት አልፈልግም እንጂ ከሰሞኑ የነበረውን ሪያክሽን ብገልጽ ብዙ ነውና ብቻ ኦነግና ኢህአፓዎች ማለት ትብብር እንደው ምን ሰርታችሁ ነው አዲስ አበባ ከተማ ላይ ባንዲራ ይዛችሁ የወጣችሁት? ከእንደገና እኔ ከዚህ አኳያ ከህግ አኳያ የፌዴራሉን ሰንደቅ ዓላማ እንግዲህ እንዳይውለበለብ የፌዴራሉ አሁን ያለው ሰንደቅ ዓላማ እንዳይውለበለብ ፔቲሽን በማሰባሰብ የኔን ያክል የለፋ የለም። ትግራይ ክልል 44000 አስፈርመናል። ሰሜን ወሎ ብቻ 33000፣ ደቡብ ወሎ 34000 አካባቢ ነው። እንግዲህ ክብርት መሰሉ ረዳም ይሄን ታውቂያለሽ፣ የታሪኩ ባለቤት ነሽ። በርካታ የትግራይ ወጣቶች አረንጓዴ ቢጫ ቀዩ ሰንደቅ ዓላማ እንዲውለበለብ ነው የፈረሙት። በሰዓቱ በጊዜው 2001 ነው እያልኳቸው ያለሁት። በርካታ የአማራ ክልል እንዲሁም ኦሮሚያ ክልል በነበረው ህብረ ብሔራዊ ፓርቲ ስለሆነ በሁሉም በተለይ ደቡብ ላይ ሁሉም አካባቢ ላይ ፔቲሽን አሰባስበን ያን ፔቲሽን ለአፍሪካ ህብረት ያው በሰዓቱ ኢንጂነር ኃይሉ ሻውልም ትንሽ የጤና እክልም ስለገጠማቸው ውጭ ሀገርም ሄደው ስለቆዩብን የተወሰነ መንገራገጭ ገጠመን እንጂ እሳቸው ጤነኛ ሆነው ቢሆን ኖሮ በዛ ሰዓት ኢንጂነር ኃይሉ አንድ ግብ ላይ የሚደርስ ነበር። ምክንያቱም 1500 ፔቲሽን ከተፈረመ ፓርላማው ያው ስለማይሰማ ወደ አፍሪካ ህብረት ግን እና አውሮፓ ህብረት አቤቱታ ያቀረብንበት ጉዳይ ነውና ህግ እንዲከበር ነው እና እዚህ ላይ ከህግና ስርዓት አኳያ ነው። ከህግና ስርዓት አኳያ እንግዲህ ህግ መከበር አለበት። ምክንያቱም አንድ ፖለቲካ ፓርቲ የሀገሪቱን ህግ ሊያከብር ህገ መንግስቱና ህገ መንግስታዊ ስርዓቱን ሊያከብር ነው። መቃወም እንዳለው ነው። አንድ ነገር ማወቅ አለባቸው ፓርቲዎች አንድ የሀገሪቱን ህግ የማክበርና በሀገሪቱ ህግ የመተዳደር ደንብ ማነው ግዴታ አለብን። መብት አለ፣ ግዴታ አለ። መብትና ግዴታችንን ስናውቅ አብዛኛው በእንግዲህ በፓርቲዎች ላይ ግዴታው ይጠነክራል። ምክንያቱም ካሁኑ ስርዓት ያልያዘ ፓርቲ ነገ እንዴት ነው ተመርጦ ህግና ስርዓት ሊያስከብር የሚችለውና በሀገሪቱ ያሉትን ህጎች ህገ መንግስቱን ይሆናል፣ ደንቦች ይሆናሉ፣ አዋጆች ይሆናሉ፣ የተቋሞች መመሪያዎች ሊሆኑ ይችላሉ። እነዚህን የመፈጸም ግዴታ ነው ያለብን ፓርቲዎች ማለት ነው። እነዚህን ግዴታዎች ሳትፈጽሙ ግዴታችሁን ሳትወጡ ስለ መብት መጠየቅ አይቻልም። መብትን ለማስከበር ግዴታን ተወጥቶ ነው። ከእንደገና በማናምንበት ስርዓት ውስጥ ሆነን ያሉ ነገሮችን እያከበርን ነገር ግን እኛ ፓርቲ ማን ነው መንግስት ስንሆን የምናደርገውን ነገር ግን በህዝቡ ዘንድ ነው እንጂ የምናሰርጸው ከወዲሁ በህግና ስርዓት ባለው ሀገር ውስጥ በህግ ያልተደገፈን ነገር ይዞ መገኘት በህግ ያስጠይቃል። መቃወም መብት ነው። መደራጀት መብት ነው። ማንቃት መብት ነው። መቀስቀስ መብት ነው። ምረጡኝ ማለት መብት ነው። እኔ ስመረጥ ይሄ ባንዲራ ይውለበለብልሃል መብት ነው። እኔ ስመረጥ ይሄ ህግ ይስተካከላል መብት ነው። ነገር ግን ህጉ እና ህገ መንግስታዊ ስርዓቱ የሚከለክለውን ነገር ግን ይዞ መገኘት በህግ ያስጠይቃል። እውነት ለመናገር ብልጽግና ምንም እንደማታመጡ የትም እንደማደርሱ ስላወቀ እንጂ በዚህ መጠየቅ ይችላል። አሁን ለምን ቴዲ አፍሮን አዘፈናችሁ አይደለም? ከኔ በላይ እንደማታደንቁ ታውቃለህ። ሙዚቃም እንደውም አታውቁም እናንተ አብዳችኋል። ሙዚቃ ስለማይገባችሁ ማለት ነው። ሙዚቃም አታውቁም ሲጀምር። አሁን የተንኮል ስለመሰላችሁና የሆነ ነገር ስለመሰላችሁ እንጂ ቴዲ አፍሮን ወዳችሁትም አይደለም። ጥሟችሁም እስኪ ግጥሙ ስለጻፈው ልነግሩ ይችላላችሁ። ግን ምን ተረዳችሁ ብላችሁ እንደው ከናንተ እንኳን ዓላማ ጋር የሚግባባ ነገር አይደለም። ከዛ ላይ የባንዲራ ማስታወቂያ አይደለም። የኢትዮጵያ ህዝብ እኮ የቸገረው ሰንደቅ ዓላማው አይደለም። አሁን በአሁኑ ሰዓት ሆነ ለመናገር ሰንደቅ ዓላማ እኮ የህዝቦች የአንድ ሀገር ህዝብ መለያ ነው፣ መለያ አርማ ነው። ይህን አርማ ደግሞ የሚያስተካክለው አንድ ፓርቲ ስላውለበለበው ወይም በጎዳና ላይ ስለዞረ ሳይሆን ህግና ስርዓት ተመርክዞ ከተመረጠ እንዲሁም ደግሞ ጥሩ ይልቅ ባንዲራ የሚቀይረውን ምክክር ኮሚሽን ጥሳችሁ ከምትወጡ ረግጣችሁ ከምትወጡ ምክክር ኮሚሽኑ ላይ የኛ ዓላማ አሁን ይዛችሁት የወጣችሁትን ባንዲራ እኛ ዓላማችን ይሄ ባንዲራ የኢትዮጵያ ብሔራዊ አርማ የኢትዮጵያ ብሔራዊ ሰንደቅ ዓላማ እንዲሆን ነው የምንፈልገው። መቼም
በአረንጓዴ ቢጫ ቀዩ ሰው አልተጣለም። የተጣላው መሃል ላይ ባለው አርማ ነው። እሱን እኔም ጭምር እቃወማለሁ አልኳችሁ። ግን ህግና ስርዓትን በጠበቀ መልኩ ነው እንጂ የሚጠየቀው ዝም ብላችሁ ባልተፈቀደ መንገድ ጎዳና ላይ ስለቀሰቀሳችሁ እናንተን ህግ ለማስከበር በሚደረግ ጊዜ በሚነሳ ግርግር ይሄው ተዋከብነ ምናምን ልክ ብዙ አባል እንዳፈራችሁ ብዙ የምርጫ ቅስቀሳ እንደቀሰቀሳችሁ ሰልፍ እንደጠራችሁ ሚሊዮኖች ተከታይ እንዳሏችሁ አስመስላችሁ ፕሮፓጋንዳ ደረቅ ፕሮፓጋንዳ ለመስራት እንጂ እውነት ለመናገር ባንዲራ ምርጫ ምልክት አይደለም። በቃ ምርጫ ምልክታችሁን ማስተዋወቅ ነው። ይሄ ነው ምርጫ ምልክታችን። ባንዲራውን በእንትኑ በማካተት ትችላላችሁ በአማራጭ ሐሳባችሁ። እኛ ብንመረጥ ይሄ ባንዲራ ነው ምናደርገው ብሔራዊ አርማችን ይሄ ነው ብሎ ማስተዋወቅ ትችላላችሁ። ከዛ በተረፈ ግን ህግና ስርዓትን ሳትጠብቁ ነገ ህግ ታስከብራላችሁ ብሎ ማንም እናንተን ተስፋ የሚያደርግ ያለ አይመስለኝም። ግን ዞሮ ያለቀም ቢሆን ጊዜው ምክንያቱም ግንቦት 24 ስለሆነ ድምጽ መስጫው ከዛ በፊት ግን አሁንም ባንዲራው ላይ ማተኮሩን ተውትና አርማችሁ ላይ አተኮራችሁ የትብብሩ አርማ ይሄ ነው። ምርጫ ስመርጡ ኤክስም ከሆነ ኤክስ ራይትም ከሆነ ራይት ነው የሚደረገው ማለት ምርጫ ቦርድ የሚሰጠው አሻራ ያው ዋናው ስለሆነ አሻራ ደስ የሚለው አሻራ እኔ እንደውም ስመርጥ በአሻራ ነው የምመርጠው። አሻራዬን የፎረንሲክ እንኳን ምርመራ ቢደረግ ማንን እንደመረኩ እንዲታወቅ በአሻራዬ ነው የምመርጠው። ባለፈውም የመረኩት እንደዛ ነው። አሁንም የምመርጠው በአሻራዬ ነው እና ከወዲሁ ራሳችሁን አዘጋጁ ፓርቲዎች። በተረፈ ግን የዘራ ነው የሚያጭደውና ዘርታችሁ እንጨድ ካላችሁ አሁንም አረፈደም ባለቀም ሰዓት ቢሆን ተሯርጣችሁ የምርጫ ምልክታችሁን አማራጭ ሐሳባችሁን ሌሎች ከገዢው ፓርቲ የምትለዩበት አማራጭ ላይ በማተኮር ቅስቀሳችሁን ብታደርጉ ታተርፉበታላችሁ ነው እምለው እንደ ትንሽ ወንድማችሁ አንዳንዶቻችሁ ኩያ ወንድማችሁ። በተረፈ የዛሬውን የሐቅና ሳቅ ከስፍራው ዝግጅት በዚህ መልኩ አጠናቀናል። የሐቅና ሳቅ ምን ጊዜ መለያ መነሻችንም መድረሻችንም ኢትዮጵያ ነው። ለኢትዮጵያ ሰላም ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።